ክቡራን የቻናላችን ቤተሰቦች ባለፈው ዝግጅታችን የጎግ ማጎግ ጦርነትና የኢትዮጵያ ተሳትፎ በሚል ርዕስ ኢትዮጵያ የተጠቀሰችበትን የመጽሐፍ ቅዱስ ትንቢት መሰረት አድርገን አንድ ሰፋ ያለ ዝግጅት ወደ እናንተ አድርሰን ነበር። ስለ ሐሰተኛው ክርስቶስ አገዛዝ፣ ስለ መሲሁ ዳግም ምጽአትና ስለ ሺህ ዓመቱ ግዛት፣ ስለ እስራኤል አለመጥፋትና ስለ 144 ሺዎቹ በኩሮች ወይም ፈርስት ፍሩትስ መጽሐፍ ቅዱስ ምን ይላል የሚለውን በቀጣይ ዝግጅታችን እንደምንመለስበት ገልጸን ነበር። እነሆ በቃላችን መሰረት በዚያ ርዕሰ ጉዳይ ላይ ተመልሰናልና አብራችሁን ቆዩ። ዛሬ የምናየው የኢራንና እስራኤል ውጥረት ድንገተኛ ሳይሆን በጥንታዊ መጽሐፍት አስቀድሞ የተከተበ የመንፈሳዊ ትንቢትና የታሪክ መስመር ፍጻሜ ነው። መጽሐፍ ቅዱስ ስለ እነዚህ ሁለት ሀገራት ያለው ትንቢት የዓለምን ጂኦ ፖለቲካዊ መልክን ከመወሰን አልፎ ያልተፈጸሙ ቀሪ ትንቢቶችን መፈጸሚያ የሚሆን ፍጥጫ ነው። ይህ ከመሆኑ በፊት ግን የትንቢቱ መፈጸሚያ የሆነችው አገር የግድ መመስረት ነበረባት። የእስራኤል ከመቃብር መነሳት። እስራኤል እንደ ሀገር ካልቆመች ስለ ፍጻሜው የሚነገሩ ትንቢቶች መፈጸሚያ መድረክ አይኖራቸውም ነበር። የዚህ መጽሐፍ ቅዱሳዊ ትንቢት ማስረጃም ይህ ነው። እነሆ መቃብራችሁን እከፍታለሁ፣ ከሕዝቦችም መካከል አወጣችኋለሁ፣ ወደ እስራኤልም ምድር አገባችኋለሁ ይላል ሕዝቅኤል 37:12። ይህን መሰረት ያደረገ ጽዮናዊነት ተግባራዊ ሆኖ የትንቢት መፈጸሚያዋ ሀገር ተመስርታለች። ከተመሰረተችም 77ኛ ዓመቷን ይዛለች። ከሁለተኛው የዓለም ጦርነት በኋላ እስራኤል በ1948 መመስረቷ የደረቁ አጥንቶች ሕያው የመሆናቸው ምልክት ነው። ይህ ክስተት አሕዛብን ሁሉ ለማናወጥ የተዘጋጀ ታላቅ ሰዓት ነው። እዚህ ላይ የሚነሳው አንድ ሙግት አሁን ያሉት አይሁዶች ትክክለኛ ናቸው ወይ የሚለው ቢሆንም መጽሐፍ ቅዱስ ግን ትኩረት የሚሰጠው አምላክ ለራሱ ለይቶ ወደሚያውቃቸው የእስራኤል ዘሮች መመለስ ላይ ነው። አገራቸውን መስርተው መቀመጣቸው ላይ ነው። እናም ተመልሰው አገር መስርተዋል። የመሰረቷት አገርም እስከ ምጽአት ቀን ድረስ እንደማትጠፋና በመጨረሻው ጊዜ ግን በአሕዛብ ሁሉ እንደምትከበብ ያኔ ራሱ እንደሚገለጥና ጣልቃ እንደሚገባ መጽሐፍ ቅዱስ አስረግጦ ይናገራል። እስራኤል ትጥፋ የሚለው ፉከራና መለኮታዊው ምላሽ። ዛሬ የሚሰማው እስራኤልን ከካርታ ላይ እናጠፋታለን የሚለው ዛቻ በመጽሐፍ ቅዱስ ከንቱ ፉከራ ተብሎ ተቀምጧል። ይህም የሚሆነው በማይታጠፈው ቃል ኪዳን ምክንያት ነው። ኢየሩሳሌምን ለአሕዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚያነሷትም ሁሉ በጣም ይቆስላሉ ይላል ዘካርያስ 12:3። እስራኤልን ለማጥፋት የሚነሱ ኃያላት ሁሉ ራሳቸው እንደሚሰባበሩ ትንቢቱ ይናገራል። እስከ ምጽአት ቀን ድረስ እስራኤል አትጠፋም፣ ነገር ግን በስተመጨረሻ ትከበባለች። ያ መከበብ ደግሞ መሲሁ እንዲገለጥና የደብረ ዘይት ተራራ እንዲከፈል ምክንያት ይሆናል። ይህም በትንቢተ ዘካርያስ በስፋትና በዝርዝር የተገለጸ ያልተፈጸመውና የሚጠበቀው ትንቢት ክፍል ነው። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 እስከ ቁጥር 9 ድረስ ያለው ሕያው ቃል እንዲህ ይላል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳልና በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁት ሁሉ ትሸሻላችሁ። አምላክ እግዚአብሔር ያኔ ከቅዱሳኑ ጋር ሁሉ ይመጣል። በዚያም ቀን በረዶና ውርጭ እንጂ ብርሃን አይሆንም። አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቅ ባህር፣ እኩሌታው ወደ ምዕራብ ባህር ይሄዳል። ይህ በበጋና በክረምት ይሆናል። እግዚአብሔርም በምድር ሁሉ ላይ ይነግሳል። በዚያን ቀን እግዚአብሔር አንድ፣ ስሙም አንድ ይሆናል ይላል። እንዲህም እያለ ይቀጥላል። ይህ ትንቢት ራሱ እግዚአብሔር መጥቶ ጣልቃ የሚገባበት የዘመን ፍጻሜ ትንቢት ክፍል ነው። በምድር ላይ ይነግሳል ነው የሚለው። ይህም ካልተፈጸመውና ወደፊት ይፈጸማሉ ተብለው በጉጉት ከሚጠበቁና አሜን ማራናታ ጌታ ሆይ ቶሎና እየተባለ ከሚጸለይባቸው ወሳኝ የነቢያት ትንቢቶች ውስጥ አንዱ ነው።
ይህ መለኮታዊ ጣልቃ ገብነት በመጨረሻው ሰዓት ማለትም ከእስራኤል መሰብሰብ በኋላ እስራኤል ሰላም አግኝታ እንደ አገር መኖር ከጀመረች በኋላ በአህዛብ ሁሉ ስትከበብ የሚሆን እንደሆነ ነው መጽሐፍ ቅዱስ የሚነግረን። ዘካርያስ 12:1 ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው፣ ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል። ዘካርያስ 12:2 እነሆ ኢየሩሳሌምን በዙሪያዋ ላሉት ለአህዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ፣ ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል። ዘካርያስ 12:3 በዚያም ቀን ኢየሩሳሌምን ለአህዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ፣ የምድርም አህዛብ ሁሉ በላይዋ ላይ ይከማቻሉ ይላል። ዘካርያስ 12:9 በዚያም ቀን በኢየሩሳሌም ላይ የሚመጡትን አህዛብ ሁሉ ለማጥፋት እጋደላለሁ ይላል። ዘካርያስ 13:2 በዚያን ቀን ይላል የሰራዊት ጌታ እግዚአብሔር የጣዖታትን ስም ከምድር አጠፋለሁ፣ ከዚያም በኋላ አይታሰቡም፣ ደግሞም ሐሰተኞችን ነቢያት ርኩስ መንፈስን ሁሉ ከምድር ላይ አስወግዳለሁ ይላል። ዘካርያስ 13:6 ሰውም ይህ በእጅህ መካከል ያለ ቁስል ምንድን ነው ይለዋል፣ እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። ይህን የሚለው እውነተኛው መሲህ ነው። በዚያን ጊዜ ነው እግዚአብሔር ራሱ ጣልቃ ገብቶ እስራኤልን የሚታደጋቸውና እውነተኛው መሲህ በደብረ ዘይት ተራራ የሚገለጠው። ወደ ወጉት ይመለከታሉ የሚለውም ክህደታቸውን ኃጢአታቸውን ሲያስታውስ ነው። ነገር ግን ስለነርሱ ሳይሆን ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ስለገባው ሕያው ተስፋና ስለገባላቸው ፍጹም ቃል ኪዳን ሲል እንዲሁም ስለማይሻር ቃሉ ሲል የሚፈጸመው የምህረት ዕድል ነው። እነርሱም ይጸጸታሉ ያምናሉ ይላል መጽሐፍ ቅዱስ። ለዚህ ጉዳይ ከአዲስ ኪዳንም ማረጋገጫ ማግኘት እንችላለን። ሮሜ ምዕራፍ 11 ከቁጥር 25 እስከ 29 ድረስ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ሚስጥር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው፣ እንደዚሁም እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኛነትን ያስወግዳል። ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው። በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እያለ ይገልጻል። ይህን ሲል የካዱት እስራኤላውያን በመጨረሻው ጊዜ ወይም ዘመን ከድንዛዜያቸው ወጥተው እውነተኛውን መሲህ በከባድ ጸጸት እንደሚቀበሉትም ከመግለጽ ጋር ነው። በተጨማሪም በዓለም ዙሪያ ተበታትነው የነበሩትና ማንነታቸው የተደበቀ ወይም ሎስት ትራይብስ ተለይተው የሚታወቁበትን ጊዜ ያመለክታል። ይህም የሚሆነው እውነተኛው መሲህ በደብረ ዘይት የተከፈለ ተራራ በጽዮን ላይ ሲገለጥና በአሕዛብ ሁሉ በተከበበችው በእስራኤል ላይ ጣልቃ ሲገባ ነው። ስለዚህ እንደ ጠላቶቿ ዛቻ ወይም እንደ ዘመኑ አሰላለፍ አሊያም እንደሌላ እስራኤል ትጠፋለች፣ እስራኤልን ማጥፋት ወዘተ የሚለው ነገር እስከ ምጽአት ቀን ድረስ ጨርሶ የማይሆን ነገርና ከንቱ ፉከራ፣ የማይቻል ምኞት መሆኑን እርግጠኛ መሆን ይቻላል። በመጽሐፍ ቅዱስ ትንቢት መሰረት እስራኤልን ፈጽሞ ማጥፋት የማይቻል ኢምፖሲብል መሆኑን በሚከተሉት 3 መሰረታዊ ምክንያቶች እርግጠኛ መሆን ይቻላል። አንደኛ፣ የአምላክ የማይታጠፍ ቃል ወይም ዘ ኮቪናንት። እግዚአብሔር ከአብርሃም ከይስሐቅና ከያዕቆብ ጋር የገባው ቃል የዘላለም ቃል ኪዳን ተብሎ ነው የሚጠራው። ፀሐይና ጨረቃ ሰማይ ላይ እስካሉ ድረስ እስራኤልን ጨርሶ ማጥፋት አይቻልም። ይህ ማለት የእስራኤል መኖር የተመሰረተው በራሷ አቅም ላይ ሳይሆን በአምላክ ታማኝነት ላይ ነው ማለት ነው። ይህ ማለት አሁን ባሉት ክፋትንም ሆነ መልካምነትን በያዙና ባልያዙት በካዱና ባልካዱ ትውልዶች የጽድቅና የኩነኔ ሥራ ሳይሆን አምላክ ለአባታቸው በገባላቸው የማይሻር ቃል ኪዳን ምክንያት ላይ ብቻ የተመሰረተ ድነት ነው። ሁለተኛ፣ መከበብ እንጂ መጥፋት አይደለም። ትንቢቶቹ ሕዝቅኤል 38 እና ዘካርያስ 12 እስራኤል እጅግ አስፈሪ በሆነ ሁኔታ እንደምትከበብ ይናገራሉ። ጠላቶቿ እስራኤልን ከካርታ ላይ እናጠፋታለን ብለው እንደሚነሱም ይገልጻሉ። ይህ በብዙ ትንቢቶች ተደጋግሞ የተገለጸ ነው። በመዝሙር 83:4 ላይም ሰፍሮ የሚገኝ ቃል ነው።
ጠላቶቿ ስሟ እንዳይታሰብ እናጥፋቸው ይላሉ ተብሎም በመዝሙር ላይ ተገልጿል። ነገር ግን ከዳግም መሰብሰብ በኋላ እስከ ምጽአት ቀን እስራኤል አይጠፋም። ልክ ሊጠፉ ሲሉ ግን መለኮታዊ ጣልቃ ገብነት ይመጣል። ትንቢቱ የሚለው ጠላቶች ይጠፋሉ እንጂ እስራኤል ትጠፋለች አይልም። ሶስተኛ የመጨረሻው ዓላማ the purpose of the end እስራኤል ለምን አትጠፋም? ምክንያቱም መሲሁ ሲመጣ ሊቀበሉትና በምድር ላይ ላለው የሺህ ዓመት ግዛት ሚሊኒየማል ኪንግደም ዋና ማዕከል መሆን ስላለባቸው ነው። መሲሁ የሚመጣው ወደ ጠፋች ሀገር ሳይሆን በጠላቶቿ ተከባ ወደምትማጸነው እስራኤል ነው። እስራኤል ብትጠፋ ኖሮ የመሲሁ ዳግም ምጽአትና የደብረ ዘይት ተራራ መከፈል ትርጉም አይኖረውም ነበር። ስለዚህ እስከ መጨረሻው ቀን ድረስ እስራኤል እንደ ሀገርና እንደ ሕዝብ የመቆየቷ ጉዳይ በትንቢት የታተመ የጸና ጉዳይ ነው። ከዚህ አንጻር የአሁኑ ዘመን እስራኤል ትጥፋ የሚለው የአካባቢው ጩኸት መጽሐፍ ቅዱስ አስቀድሞ ለተነበየው የአሕዛብ መቆጣት ትልቅ ማረጋገጫ ነው። ይህም በራሱ ዓለም እስራኤልን ለማጥፋት በተዘጋጀበት ቅጽበት ሰማይ እስራኤልን ለማዳን ይዘጋጃል የሚለውን ትንቢት የሚያስረግጥ ጅማሮ ነው። ይህ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ተብሎ በተጻፈው በሕያው ቃሉ የሰፈረ የማይሻርና የማይለወጥ ሕያው ቃል ኪዳን ነው። ስለዚህ እስራኤል ራሱ እግዚአብሔር ጣልቃ ገብቶ እስኪታደጋቸው ድረስ ባይጠፉም በስተመጨረሻ ግን በአሕዛብ ሁሉ ይከበባሉ። ያን ጊዜ ነው የትንቢት ፍጻሜ የሚሆነውና በታላቅ ለቅሶ እውነተኛውን መሲህ የሚያምኑ እስራኤላውያን የሚተርፉት። ይህም የሚሆነው ከሐሳዊው መሲህ መምጣትና ከ42 ወራቱ ግዛት በኋላ ነው። የሐሰተኛው ክርስቶስ ወይም አንቲክራይስት አነሳስና አገዛዝ መጽሐፍ ቅዱስ የአመጽ ሰው ወይም አውሬው ብሎ የሚጠራው ይህ አካል መጀመሪያ ላይ ለዓለም ሰላምን ይዞ እንደሚመጣ ይነገራል። በዚህም ዓለምን ያታልላል። ዓለም እንዴት ይታለላል? ዓለም የሚታለለው ሐሳዊው መሲህ ታላቁ ዲፕሎማት ሆኖና መስሎ ስለሚከሰት ነው። ሐሰተኛው ክርስቶስ ወይም ሐሳዊው መሲህ በታላቅ የፖለቲካ ጥበብና በዲፕሎማሲ ይነሳል። በተለይም ለዘመናት የቆየውን የእስራኤልና የአረብ አገራት ግጭት የሚፈታ የሰላም ስምምነት በማምጣት ዓለምን ያስደንቃል። ለ3 ዓመት ተኩል ወይም ለ42 ወራት በሰላም ከገዛ በኋላ ግን ማንነቱን ይለውጣል። በኢየሩሳሌም በሚገኘው መቅደስ ውስጥ ተቀምጦ እኔ አምላክ ነኝ በማለት ለራሱ ስግደት ይፈልጋል። ሁለተኛ ተሰሎንቄ ከምዕራፍ 2 ጀምሮ ይህንን ይናገራል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመጽ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው። በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይላል። ይህ በእንዲህ እንዳለም ራእይ 13:5 ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይም የሚያድሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ እያለ በራእይ ምዕራፍ 13 ከቁጥር 5 እስከ 9 ይገልጸዋል። አገዛዙ ምን ይመስላል? ይህ አገዛዝ በሁለት ነገሮች የታወቀ ነው። አጠቃላይ ቁጥጥር፣ የመግዛትና የመሸጥ መብትን በአውሬው ምልክት መቆጣጠር፣ በዘመኑ አገላለጽ ዲጂታላይዜሽን፣ እሱም ሳታኒዝምን ይወልዳል። እንዲሁም ታላቅ ስደትን በመፍጠር ነገሮቹን ሁሉ በኃይል በማስገደድ ይቆጣጠራል፣ ይገዛል። ይህም በራእይ 13 ላይ በግልጽ በስፋትና በዝርዝር የሰፈረ ነው። የአርማጌዶን ጦርነትና የሐሰተኛው መሲህ አጠፋፍ ምን ይመስላል? የሐሰተኛው ክርስቶስ አገዛዝ የሚያበቃው በታላቅ ጦርነት ነው። ዓለም አቀፍ ሰራዊቱን በመሰብሰብ እስራኤልን ለአንዴና ለመጨረሻ ጊዜ ለማጥፋት ወደ መጊዶ ወይም አርማጌዶን ይዘምታል። ትንቢታዊ ፍጻሜውም አውሬውና የምድር ነገስታት ጭፍሮቻቸውም በፈረስ ላይ ከተቀመጠውና
ከጭፍራው ጋር ሊዋጉ ተሰብስበው አየሁ በሚለው በራእይ 19:19 ላይ የሰፈረ ነው። ይህ ጦርነት በሰውና በሰው መካከል የሚደረግ ተራ ጦርነት አይደለም። በሰማያዊ ኃይል በመሲሁና በጭፍሮቹ እና በምድራዊው የአመጽ ኃይል መካከል የሚደረግ ፍልሚያ ነው። ሐሰተኛው ክርስቶስ በጦር መሳሪያ ሳይሆን በአፉ እስትንፋስ ወይም በቃሉ ኃይል ይደመሰሳል። አውሬውና ሐሰተኛው ነቢይ ተይዘው ወደ እሳት ባህር ይጣላሉ። የእውነተኛው መሲህ ዳግም ምጽአት ወይም ዘ ሰከንድ ካሚንግ። ይህ የሰው ልጅ ታሪክ ትልቁና የመጨረሻው ተስፋ ነው። እውነተኛው መሲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ወደ ምድር ሲመጣ በትህትና ነበር። አሁን ግን በታላቅ ክብርና ኃይል ይመጣል። በዚያን ቀን እግሮቹ በኢየሩሳሌም ፊት ለፊት በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ፣ ተራራውም ከመካከሉ ይከፈላል ይላል ዘካርያስ 14:4። መሲሁ ሲመጣ መላው ዓለም ያየዋል። ቀደም ሲል እንዳልነው እስራኤላውያን ያን ጊዜ ወደ ወጉት ይመለከታሉ። የናቁትና የሰቀሉት መሲህ ራሱ መሆኑን ሲረዱ ታላቅ የንስሐ ለቅሶ ያለቅሳሉ። ይህ ክስተት የብሔራዊ እስራኤልን መዳን ያረጋግጣል። ከዚያ የሺህ ዓመቱ ግዛት ይጀምራል። የ144,000 ሰዎች ምስጢርና መጽናት። በመጨረሻው መከራ ወቅት እግዚአብሔር ለራሱ የሚለያቸው 144,000 ሰዎች ጉዳይ ትልቅ ትኩረት ይሻል። ምክንያቱም ብዙዎች የሚድኑት 144,000 ብቻ ናቸው ብለው ስለሚያስቡና ስለሚጠይቁ ነው። ይህ ግን በመጽሐፍ ቅዱስ በራእይ 7:4 ላይ በግልጽ እንደሰፈረው የታተሙት ወይም የሚድኑት እነሱ ብቻ ሆነው አይደለም። የ12ቱ ነገዶች በኩራት ብቻ የተቆጠሩበት ክፍል ነው። ስለዚህ 144,000 ሰዎች እነማን ናቸው ለሚለው ጥያቄ ግልጽ መጽሐፍ ቅዱሳዊ ምላሹ ማንነታቸው ከእያንዳንዱ የ12ቱ የእስራኤል ነገዶች 12,000 የታተሙ አይሁዳውያን ናቸው የሚል ነው። ይህም በራእይ 7:4 ላይ በግልጽ ተቀምጧል። ተግባራቸው ምንድን ነው? እነዚህ ሰዎች በኩራት ወይም ፈርስት ፍሩትስ ተብለዋል። ወንጌልን በመከራው ወቅት ለዓለም የሚሰብኩና የአውሬውን ምልክት 666ን ሳይቀበሉ ጸንተው የሚገኙ ናቸው። እነዚህ 144,000 ሰዎች ከእስራኤል ወገን ሆነው ነገር ግን አስቀድመው ያመኑ ሲሆኑ በዘካርያስ የተጠቀሱት ግን በመጨረሻው ሰዓት መሲሁን በአካል አይተው የምናምነው መሲህ ለካንተ ነህ ብለው በለቅሶ የሚመለሱት የቀሩት የእስራኤል ሕዝብ ናቸው። ወደ ወጉት ወገናቸው ያያሉ፣ ታላቅ ለቅሶም ያለቅሳሉ የሚለው የመጨረሻዎቹ ተጸጻቾችና አማኞች የሚሆኑትን ነው። ይህም የሚሆነው በመጨረሻው ዘመን ነው። የሺህ ዓመቱ ግዛት ወይም ሚሊኒየም ከአርማጌዶን ጦርነትና ከመሲሁ መገለጥ በኋላ ሰላም የሰፈነበት የሺህ ዓመት አገዛዝ ይጀምራል። ይህም በመጽሐፍ ቅዱሳችን በራእይ መጽሐፍ በግልጽ የሰፈረ ነው። የግዛቱ ባህሪያት ምን ይመስላል? ፍጹም ሰላም። ያን ጊዜ የጦር መሳሪያዎች ወደ እርሻ መሳሪያነት ይለወጣሉ ይላል ኢሳይያስ 2:4። ፍጹም ፍትህ ይሰፍናል። መሲሁ ከኢየሩሳሌም ሆኖ ዓለምን በጽድቅ ይገዛል። ፍጥረት ይታደሳል። ተኩላ ከበግ ጋር የሚኖርበት፣ ሕፃናት ከእባብ ጋር የሚጫወቱበት የታደሰ ተፈጥሮ ይታያል ይላል ኢሳይያስ 11 ከቁጥር 6 እስከ 9። ቀጥሎ ያለው የቅዱሳን አገዛዝ ነው። በክርስቶስ ያመኑትና በመከራው የጸኑት ወይም የታተሙት 144,000ና ሌሎችም ከእርሱ ጋር ሆነው ዓለምን ይገዛሉ። ሙግታዊ ማጠቃለያ። ለምን ሺህ ዓመት? አንዳንዶች መሲሁ ከመጣ ለምን ወዲያውኑ ወደ ዘላለም መንግስት አንገባም ብለው ይጠይቃሉ። ምላሹ እግዚአብሔር ለአብርሃምና ለነ ዳዊት የገባው ቃል በዚችው ምድር ላይ የሚፈጸም መሆኑን ለማሳየት ነው። ሰይጣን ታስሮ በሚኖርበት ወቅት የሰው ልጅ ፍጹም በሆነ መሪ ወይም በመሲሁ ሲመራ ምን ያህል ሰላማዊ ሕይወት ሊኖር እንደሚችል የምስክርነት ዘመን ይሆን ዘንድ ነው። ከዚያ በኋላ ለ1000 ዓመት የታሰረው ሰይጣን ለጥቂት ጊዜ ይፈታል። ከመላእክቱ ጋር ይዋጋል። ተሸንፎ ወደ ዘላለማዊ የእሳት ባህር ለመጨረሻ ጊዜ ይጣላል። ያላመኑትም አብረው ይጣላሉ። ዘላለማዊ ሕይወት ይቀጥላል። እንደ መጽሐፍ ቅዱስ ገለጻ ዩኒቨርስ በክርስቶስ ያመኑትን ብቻ ይዛ ለዘላለም ትቀጥላለች። ይህን እንረዳ ዘንድ ነቢያት ተልከውልናል። ራሱም ወርዶ አስተምሮናል። ሕያው ቃሉን እንድናውቀው እድሉን ሰጥቶናል። የሕያው ተስፋው የሕያው ቃሉና የትንቢቱ ተካፋይ እንሆን ዘንድ
ሰሚ ጆሮ ያለው ይስማ የሚል ሕያው ምክር የተሰጠን ለዚህ ነው። ለሁሉም ግልጽ የሆነው ክርስቲያናዊ አስተምሮ ይህ ብቻ ነው፣ አምኖ ዘላለማዊ ሕይወት መውረስ። እናም ዛሬ ከወደ መካከለኛው ምስራቅና ከሰሜን አሜሪካ እንዲሁም ከሩቅ ምስራቅና ከምስራቅ አውሮፓ ሮሽ ወይም ሩሲያ በኩል የምናየው ጅምር ፍጥጫ እንዲሁም ዓለም አቀፍ ትርምስና የአውዳሚ መሳሪያ ፉክክር፣ የዲጂታላዊ የቁጥር ቁጥጥር ስርዓት ወዘተ ያልተፈጸሙትና ከሺዎች ዓመታት በፊት በአምላክ ዘንድ ቀድመው የሚታወቁት በአማኞች ዘንድ በጉጉት የሚጠበቁት የመጽሐፍ ቅዱስ ትንቢቶች ወደ ፍጻሜያቸው እየተሻገሩ እንደሆነ የሚያረጋግጡልን ናቸው። ሰሚ ጆሮ ያለው ይስማ ተብለው የተነገሩ ናቸው። አንድ ምሳሌ አክለን እናብቃ። ከ2000 ዓመት በፊት ማንም የቁጥር ምልክት የሌለው መግዛት መሸጥ እንዳይችል ያደርጋል የሚል ቃል ተጽፎ ተሰጥቶን ከ2000 ዓመት በኋላ ይህ ራሱ ትንቢት በራሳችን ሕይወት ላይ ደርሶ ስናይ ሌላውን ትንቢትስ እንዴት አለማመን ይቻለናል የሚለው በራሱ ለሚያስብ ሰው በደንብ እንዲያስብ እድል የሚሰጥ ነው። እናም ሁሉም ትንቢት ሕያው ቃል ነው። ሁሉም ትንቢት ይፈጸማል፣ እየተፈጸመም ነው። ስለዚህ ሰሚ ጆሮ ያለው ይስማ እንላለን። ለዛሬ አበቃን። ሰላም።